እስቲ አሜሪካና እስራኤል ቀጣይ በተለይ አሜሪካ ቀጣይ ኢራን ላይ ሊወስዱት ያሰቡት እርምጃ ይሳካል ወይስ አይሳካም የሚለውን እናውራ። እስቲ ሊወስዱት ያሰቡት እርምጃ ምንድነው? በሚሳኤል ድብደባና በአየር ድብደባ መንግስትን መገልበጥ ስለማይቻል ያለው ኦፕሽን በእግር መግባት ነው። በእግር ደግሞ መግባት አይፈልጉም። ሰው ኩርዶችን ለመጠቀም እንዳሰቡና ኩርዶችን ሊያስታጥቁ እንደሆነ እየተነገረ ነው። ሲአይኤ ኦልሬዲ ማስታጠቅ ጀምሯል የሚሉ ሪፖርቶችም አሉ። ደን ትራምፕ ደግሞ ኩርዶች መዋጋት የሚፈልጉ ከሆነማ እኛማ ደስ ይለናል የሚል ንግግር መናገራቸው ታውቋል። ናው ኩርዶቹ ግን የምር መንግስትን መገልበጥ ይችላሉ ወይ የኢራን መንግስት የሚሉትን ፋክቶችን እስቲ እኔ አንደኛ የኢራን ህዝብ 91 ሚሊዮን ነው አይደለ? ኩርዶች ከ9 እስከ 10% ነው የሚገመቱት። ዌስተርን በጣም በኢራቅ ቦርደር አካባቢ ያለች ትንሽ ቦታ ላይ ዚህ ማፕ ላይ እንደምታዩት እንግዲህ በብርቱካናማ የሚታየው የኩርዶች የሚኖሩበት ኤሪያ ነው። እዛ ውስጥ እንግዲህ እንደምታዩት ወደ ቱርክ ግዛት ውስጥም ኢራቅ ግዛት ውስጥም ሶሪያ ግዛት ውስጥም እንዲሁም በኢራን ግዛት ደግሞ በጣም ወደ ምዕራቡ ጫፍ ላይ ነው የሚኖሩት። ደን ከኢራን 91 ሚሊዮን ህዝብ ውስጥ እንግዲህ 9 እስከ 10% ናቸው። 10% ራሱ አድርገን ብንይዝ ያው 9 ሚሊዮን ህዝብ ናቸው። ናው እነዚህ 9 ሚሊዮን ሰዎች እንዴት አድርገው ነው በጣም ማይኖሪቲ የሆኑ ሰዎች እንዴት አድርገው በምን ወይ ነው በተለይ በጣም ብዙ ድጋፍ ያለውን መንግስት በጣም ብዙ የህዝብ ድጋፍ ያለውን መንግስት መገልበጥ የሚችሉት? በጣም ፓወርፉል የሆነ ኢስላሚክ ሪቮሉሽነሪ ጋርዱ በደንብ የታጠቀ ነው፣ እስከ አፍንጫው የታጠቀ ነው፣ በጣም ፓወርፉል ነው። የኢራን መንግስት ደግሞ አላዮች ያሉት ነው በአቅራቢያው ላይ እና ይህንን መንግስት እንዴት አድርገው ነው መጣል የሚችለው? ይሄ የኩርድ እንትን ያዋጣል ወይ የሚለው ብዙም ፋርፌሽድ ነው፣ ላይክ የሚሳካም ይመስል አይደለም። ከዛ ውጪ ደግሞ ይሄ ኩርዶቹ ራሳቸው ኤትኒክ እንትናቸውና ይሄ ሪሊጂየስ እንትናቸውን ስታዩት ኩርዶቹ ራሳቸው ውስጥ እንግዲህ ሁለት አይነት ነገሮች ይወራሉ። ማጆሪቲው ማን ነው የሚል ነገር ይወራል። አንደኛው ማጆሪቲው ሱኒ ናቸው የሚልም አለ፣ ማጆሪቲው ሺአ ናቸው የሚልም አለ። ላይክ ሴንሰስ ባይሰራም ግን ላይክ ያን ያህል ተቀራራቢ የሆነ ነው ልዩነታቸው ሱኒና ሺአ ማለት ነው። ያ ብቻውን ራሱ የሚፈጥረው ችግር አለ። እንደምታውቁት የኢራኑ መንግስት እንግዲህ የሺአ መንግስት ነው የሺአ መንግስት ነው እና ያ ብቻ ራሱ ሴክቴሪያኒዝም እና ናሽናሊዝም እንዴት እንደሚሰራ የሚረዳ ሰው ይህንን አሁን የምለውን በደንብ ይገባዋል። ናሽናሊዝም ሴክቴሪያኒዝም በጣም አደገኛ ነገር እንደሆነና እንዴት እንደሚሰራ የሚያቅሰው ሰው አንድ ላይ ሆነው የሺአውን መንግስት ለመታገል የተወሰኑ ልዩነቶችና መፈጠራቸው አይቀርም። ከዛ ውጪ ልክ ቅድም እንደነገርኳቸው 10% ሆነው 9 ሚሊዮን 10 ሚሊዮን የሚሆን 9 ሚሊዮን የሚሆን ህዝብ ለምሳሌ እንዴት አድርጎ ነው 91 ሚሊዮን ህዝብ የሚኖርበትን ሀገር ኤንድ በደንብ የመንግስት የህዝብ ድጋፍ ያለው ኤንድ ኦን ተፖፕታ ደግሞ እስከ አፍንጫው የታጠቀን እንትን መንግስትን መገልበጥ የሚችልበት ፕሮባቢሊቲ አለ ወይ የሚለው የሚያስኬድ አይመስልም። ነገር ግን አሜሪካና እስራኤል የገቡበት አገባብ መንግስትን መገልበጥ መሆኑን ተከትሎ እንግዲህ በባሌም በቦሌም የትንፍጩ ዱቄትን አምጩ በሚል ሊያስገቧቸው ነው እየተነገረ ያለው። ሌላ ደግሞ አንድ ችግር ምን መሰላችሁ? የኩርዶችን አገር መሆን አምርረው የሚጠሉ ሌሎች ሀያላኖች በአካባቢው ላይ አሉ። ከዛ ውስጥ አንደኛዋ ዋናው ሀያላን ማነች? ተርኪ ነች። ተርኪ እንደምታውቁት ኩርዶችን እድሜ ልኳን ስትዋጋ ነው የኖረችው። አሜሪካ ደግሞ አጌንስ ተርኪና አጌንስ እዛ አካባቢ ቱርኮችን በተደጋጋሚ ትጠቀምባቸዋለች። ይህን ፒክቸር አይታችሁት ከሆነ የሚታወቅ ሰርክል ነው። ኩርዶችን ለሆነ ፖለቲካል ማስፈጸሚያ ትጠቀማቸዋለች፣ ትከዳቸዋለች። ከዚያ የሆነ ነገር ኮሽ ሲል መልሳ ትጠቀማቸዋለች። ሰው መጠቀሚያ ነው የምታደርጋቸው። ኩርዶች አገር እንዳይሆኑ ከፍተኛ ስራ ከሚሰሩ ሀገራቶች መካከል አንደኛዋ ተርኪ ነች። ዋይፒጂ፣ ፒኬኬ ምናምን የሚባሉ የኩርድ ቡድኖች ኢራቅ፣ ሶሪያ ውስጥ ምናምን በተደጋጋሚ ስትዋጋ ነበረ። ቱርክ ስታጠፋቸው ነበረ። ኢራን ላይ እነዚህ ኩርዶች መንግስት ተቆጣጠሩ፣ ኢራን የሚያክል ፓወርፉል ሀገር ተቆጣጠሩ ማለት ሌሎቹ ተርኪ ውስጥ ያለውን የኩርድ ግዛትም ገንጥለው አገር መመስረት የሚፈልጉ ኩርዶችን የሚያበረታታ የሚደግፍ አደገኛ ነገር ነው ለቱርክ። ደን ሶሪያ ውስጥም እንደዛው፣ ኢራቅ ውስጥም እንደዛው። ይህንን ማየት የማይፈልጉት የአካባቢዎቹ አገራቶች አጌንስት ይህ የአሜሪካ ሞቲቭ መንቀሳቀሳቸው የማይቀር ነው። አሁንም ገና ካሁኑ ለምሳሌ የኢራቅ መንግስት ከኔ ግዛት የሚነሳ ማንኛውም የኩርድ ኃይል የኢራን መንግስት ለመገልበጥ ኢራን ውስጥ ጦርነት ውስጥ ለመሳተፍ ድንበር እንዲሻገር አልፈቅድም እያለ ነው። ሰው እዚህ አካባቢ ያሉት ሌሎች ሀገራቶችም ኢራን ውስጥ ኩርዶች መንግስት መቆጣጠራቸው ከባድ ስጋት ስለሚፈጥርባቸው ያ እንዳይሆን አጌንስታት መስራታቸው አይቀርም። ሶ ቢበዛ ለትንሽ ጊዜያት የሚቆይ ሲቪል ዋር ሊቀሰቅስ ይችላል እንጂ ያን ያህል ሲቪል ዋርም የማይባል የተወሰነ ስከርሚሽ ሊቀሰቅስ ይችላል እንጂ ያን ያህል ኢፌክቲቭ ነው ብዬ አላምንም። ፐርሰናሊ ትራምፕ ምን አሉ መሰላችሁ? በቀጣዩ የአያቶላ ምርጫ ወር ደግሞ ቀጣዩን የኢራን ሱፕሪም ሊደር ምርጫ ላይ እኔ ራሴ መሳተፍ አለብኝ፣ ፐርሰናሊ እኔ መምረጥ አለብኝ የሚል ነገር ነው የተናገሩ የሚገኙ። ቬንዙዌላ ላይ እንዳደረግኩት ራሴ የምሳተፍበት እኔ ፐርሰናሊ ኢንቮልቭ የማደርግበትን የመሪ ምርጫ መካሄድ አለበት ኢራን ውስጥ የሚል ነገር የተናገሩ የሚገኙ። እንግዲህ አያቶላ አሊ ካሜኒ ከሞቱ በኋላ ይተካሉ የሚባሉ 3 የተለያዩ አያቶላዎች ተመርጠው ነበረ። ከነዚህ 3 አያቶላዎች መካከል አንደኛው ልጃቸው አያቶላ ሙጅታባ አሊ ካሜኒ የሚባለው ነበረ። ይሄ የምትመለከቱ ማለት ነው። እና ይሄ ኦልሞስት ይመረጣሉ ደግሞ ቀጣይ
ያስተዳድራታል ተብሎ የሚታሰበው ይሄ ነው። ሞር በጣም ሊን እያደረጉ የሚገኙት እሱን እንደሚያስተዳድር ማለት ነው። እና ትራምፕ እንደተናገሩት ከሆነ ሂዝ ላይት ዌት ወር ደግሞ ያን ያህል ጠንካራ አይነት ሰው አይደለም፣ ላይት ዌት ነው። ስለዚህ ምንም ይሄ አልፈልገውም፣ እንደዚህ አይነት መሪ አልፈልግም፣ እኔ የምፈልገው ለእኔ መቼ አይነት መሪ ነው ማድረግ የምፈልገው እያሉ ነው የተናገሩ የሚገኙት። የዚህ ጦርነት ወር ደግሞ የዚህ ውጊያ ዓላማ ምን መሰላችሁ? ሪጂም ቼንጅ ነው ወር ደግሞ አገዛዝ መቀየር ነው። አገዛዙን ቀይረው ሚድል ኢስት ውስጥ በጣም የምታስቸግራቸው ሀገር ሚድል ኢስት ውስጥ እንግዲህ ኢራን ነች። ኢራንን ኮንትሮል አድርጓት ማለት እንዳለ ሚድል ኢስት ውስጥ ያሉ ጠቅላላ ፕሮክሲዎች ወይ ደግሞ ጠቅላላ ችግር የሆነ እነ ሁቲ እና ሄዝቦላ እና ሐማስ የመሳሰሉትን ሙሉ በሙሉ ማውደም ትችላለች አሜሪካ ማለት ነው። ቢካዝ ከነሱ የሚመጣ ከኢራን የሚመጣ እርዳታዎች ወይ ደግሞ ኢራን ፈንድ በምታደርጋቸው ነገሮች ነው እስካሁን ድረስ እነዚህ ግሩፖች ሰርቫይቭ አድርገው የሚገኙት ማለት ነው። ስለዚህ ኢራን ዋናውን ከያዘች ማለት እነዚህ ግሩፖች እየተዳከሙላት ስለሚሄዱ እነዚህ ግሩፖች በቀላሉ ማሸነፍ ይችላል። ስለዚህ ዋና ዓላማቸው ሪጂም መቀየር ወይ ደግሞ ኢራን ውስጥ አገዛዝ መቀየር ነው። ኢራን አገዛዝ ደግሞ ቬንዙዌላ ውስጥ እንደነበረው ፕሬዚደንሻል አገዛዝ አይደለም። ዋናውን ስገድሱት ወይ ደግሞ መሪውን ስገድሱት ሙሉ አገዛዙ የሚፈርስ አይነት ነገር አለም። ስለዚህ ሁሉም አሰራር አላቸው፣ ኮምፕሌክስ ናቸው፣ ብዙ የሚመራርጡበት ነገር አለ። አንዱ ሲሞት አንዱ የመተካት ጉዳይ አለ። እንደውም በአሁኑ ሰዓት ላይ በሞቱ አመራሮችና በሞቱ ኮማንዶች ፋንታ ሶስት ሰዎች የተቀመጡ የሚገኙት እንግዲህ አንደኛው እንኳን የሚገደል አንደኛው ወዲያው ስልጣን እንዲይዝ ማለት ነው። እና ኢራን አይ ቲንክ ለዚህ ዝግጁ ነበረች። ብቻ አያቶላ አሊ ካሜኒ ቀብር ስነ ስርዓት ከተካሄደ በኋላ ነው እንግዲህ የቀጣዩ መሪ ወይ ደግሞ ቀጣዩ ጠቅላይ መሪ ይመረጣል ወይ ደግሞ ለዓለም አናውንስ ይደረጋል ተብሎ የሚጠበቅ የኢራን ሪቮሉሽነሪ ጋርድ የአሜሪካ ኤርክራፍት ካሪየር የሆነችውን አብርሃም ሊንከንን መታሁ እያለ ነው። ይህ ጦርነት ከተጀመረ በኋላ ይሄ ሰከንድ ክሌም ነው፣ ሁለተኛው ክሌሙ ነው መታሁ ሲል። ከዚህም በፊት ብሎ ነበረ በአሜሪካ ዲና እየተደረገ ቢሆንም አሁን ግን ሞር ዲቴሎችን ያቀፈ ሪፖርት እያወጣ ነው ያለው። መትቻለሁ እያለ ነው። በባሊስቲክ ሚሳይሎችና በሮኬቶች ከኢራን የባህር ክልል 340 ኪሎ ሜትር ርቀት ላይ ኦፕሬት ስታደርግ የነበረችውን ኤርክራፍት ካሪየር መታኋት። ስመታት ደግሞ እንግዲህ በመሸሽ ከነ ዲስትሮየሮቿ ከነ አጃቢዎቿ እንግዲህ በመሸሽ በከፍተኛ ስፒድ ከአካባቢ ዊዝድሮ በማድረግ ከኢራን የባህር ቦርደር ከ340 ኪሎ ሜትር ላይ ከነበረችበት በመሸሽ ወደ 1000 ኪሎ ሜትር ርቀት ላይ ትገኛለች። አሁንም እንከተላታለን ገና አንሰማትም እያሉ ነው። ይህን ሪፖርት ደግሞ የተለያዩ ሪፖርቶች ይዘውት እየወጡ ነው። እስካሁን ኮንፈርም አልተደረገም። ያው የዩኤስ ሚሊተሪም ኮንፈርም ሲያደርጉ ኦር ኢንዲፔንደንት በሆነ ኃይል ኮንፈርም ሲደረግ ያው ኮንፈርም ይደረጋል። እስካሁን ባለው ግን ክሌም ነው። ኤንድ የተለያዩ ሪፖርቶችም ደግሞ ይህንን ተቀብለው ኢራን እንደዚህ ያለች የሚል ሪፖርት እያወጡ ነው ያሉት። ሰው የምር ሆኗል ያልሆነም የሚለውን ኮንፈርም ሲደረግ ነገ ከነገ ወዲያ የምናውቀው ነው የሚሆነው። ከአሜሪካን በኩል የተባለውን ነገር ምንሰማ ይሆናል። በሌላ በኩል የኢትዮጵያ የሚገኘው የኢራን ኤምባሲ ይህንን እዚህ ጋር የምታዩትን ፖስት አድርጎ ነበር። እዚህም ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት እንግዲህ ሂደው ሀዘናቸውን መግለጻቸውና የአያቶላው ሞት ለመላው ሙስሊሞች ኪሳራ መሆኑን ኤንድ ኦን ቶፕ ኦፍ ዳት ደግሞ እሳቸውም ሆኑ የሚመሩት ተቋም ከኢራን ህዝብና መንግስት ጎን እንደሚቆም ምናምን የመሳሰሉ ነገሮችን የያዘ ፖስት አድርጎ ነበረ። ነገር ግን ያ መረጃ ስህተት እንደሆነና የመረጃ ክፍተት እንደነበረበት በመታወቁ የተነሳ ያንን ፖስት ድሊት አድርጎታል የኢራን ኤምባሲ። በዛ ምትክ እንግዲህ እዚህ ጋር የምታዩትን ፖስት አድርጓል። በዚህም እንግዲህ የኢትዮጵያ ጠቅላይ ሚኒስትር የኢትዮጵያ እስልምና ጉዳዮች ፕሬዚዳንት የሆኑ ሼህ ሀጂ ኢብራሂም ቱፋ ወደ ኢራን ኤምባሲ ሂደው ሀዘናቸውን ነው የገለጹት። እንዲሁም ለኢራን ህዝብ መጽናናትን የተመኙት which is a normal thing። የሀገር መሪ ሲሞት በተለይ ከዚህ በፊት ሪሌሽን ያለ ምናም ከሆነ መጽናናትን መመኘትና ሀዘንህን መግለጽ ኢትስ ኖርማል ቲንግ። ሌሎች ነገሮች ከጎናችሁ ነን ከምናምን የሚሉ ነገሮች ሳይካተቱበት ማለት ነው። ለማንኛውም ያ የመረጃ ክፍተት የነበረ መሆኑን ተከትሎ እንግዲህ የኢራን ኤምባሲ መረጃውን በማጥራት ያንን ፖስት ዲሊት አድርጎ ይህንን ፖስት አድርጓል ማለት ነው፣ አሻሽሎታል ማለት ነው። ይህንን አፕዴት እንድታደርጉ እንድታውቁት ብዬ ነው። የኢራን አብዮታዊ ዘብ ወር ደግሞ የኢራን አብዮታዊ ጥበቃ IRGC የአሜሪካውን ኤርክራፍት ካሪየር ደግሞ የአሜሪካውን ኤርክራፍት አውሮፕላን ጫኝ መርከብ መትቻለሁ በሚል ክሌም አውጥቷል። በኦማን ባህረ ሰላጤ የነበረው የአሜሪካው ትልቅ ከሚባሉ ሊጠቀስ የሚችለው አብርሃም ሊንከን የተባለው ኤርክራፍት ካሪየር ደግሞ የአውሮፕላን ጫኝ መርከብ በኢራን ድሮኖች ጥቃት ደርሶበታል የሚል ነገር ነው እንግዲህ IRGC ክሌም ያደረገው። የኢራን ኔቫል ፎርሶች ደግሞ የኢራን የባህር ኃይሎች ናቸው እንግዲህ ላይ ጥቃት ሰነዘሩ የተባለው። ከተወሰኑ ቀናት በፊት እንደምናስታውሰው ከሆነ ኢራን ምንም አይነት ባህር ኃይል የላትም ብላ አሜሪካ ክሌም አድርጋ ነበር ካስታውሳችሁ። ይህ መርከብ ከዚህ ከገልፍ ኦፍ ኦማን ነው ደግሞ በኦማን ባህረ ሰላጤ አካባቢ የነበረው መርከብ ወደ ስትሬት ኦፍ ሆርሙዝ ወደ ሆርሙዝ ባህረ ሰላጤ በሚጠጋበት ሰዓት ወይ ደግሞ ወደ ሆርሙዝ ወሽመጥ በሚጠጋበት ሰዓት ላይ ነው እንግዲህ ጥቃት ፈጸምንበት የተባለው። ከጥቃቱ በኋላ እንግዲህ ከኢራን 1000 ኪሎ ሜትሮችን ወደ ኋላ ማፈግፈጉ የተነገረ ነው የሚገኘው። ጀት ይሁን አላውቅም ከጥቃት በኋላ እንዴት በአንድ 1000 ኪሎ ሜትር ወደ ኋላ ሊያፈገፍግ እንደሚችል እንዴት እንደሆነ አላውቅም። ብቻ እስቲ ኢራኖች ያብራሩላል ይሄ ነገር። እስካሁን ድረስ ግን ይህን መርከብ ለመምታታቸውና ይሄ መርከብ ለመጎዳቱ ምንም አይነት ፕሩፍ ወይ ደግሞ ምንም አይነት ማረጋገጫ አልሰጡም። አቀባዩ ብቻ ነው መጥቶ አብርሃም ሊንከን ላይ ጥቃት ሰንዝረናል በድሮኖች ተመቷል የሚል ነገር ያወጣው። ማንኛውም ሳይኖች እንደሚያሳዩት ከሆነ ሁለቱም የመቀዛቀዝ ዓላማ የላቸውም። እነዚህም የተኮሱ ነው፣ እነዛም እየተኮሱ ነው፣ እነዚህ የሞቱ ነው፣ እነዛም እየሞቱ ነው እና ነገሮች አንፎል ሲያደርጉ በደንብ ነግራቸዋለሁ። ስትሬት ኦፍ ሆርሙዝ መዘጋቱ ምክንያት ከ90% በላይ የሚሆነው በስትሬት ኦፍ ሆርሙዝ ደግሞ በሆርሙዝ ሰርጥ በኩል ይንቀሳቀሱ የነበሩ መርከቦች ሙሉ በሙሉ አቁመዋል። ከ90% በላይ የሚሆኑ መርከቦች። ይህ እንግዲህ ዓለማችን ላይ የነዳጅ ዋጋን ብቻ ሳይሆን ከፍ የሚያደርገው የአረብ ሀገራትን የምግብ ችግር ነው ያመጣባቸው። ቢካዝ አብዛኞቹ የአረብ ሀገራት ላያቸው ላይ ደግሞ መሬታቸው ላይ ምግብ እንደማያበቅሉ ይታወቃል። የተለያዩ ምግቦችን ከውጭ ነው የሚገዙ። ምግብ ብቻ ሳይሆንም ውሃ
ውሃም ጭምር ከውጭ ነው የሚገዙት እና ከ90% በላይ የሚሆነው ምግባቸው እነሱ ከዚህ እንትን ነው የሚያገኙት ከውሃ ደግሞ ከሌሎች ሀገሮች ነው የሚያገኙት እና ይሄ የተዘጋባቸው ማለት ትንሽ ወደ ረሃብ ሊሄዱ ይችላሉ። ለማንኛውም ጉዳዮች አንፎልድ ሲያደርጉ አብረን የምንመለከት ይሆናል ማለት ነው። በኢራን በእስራኤልና በአሜሪካ መካከል ማን ምን ቢያደርግ ነው አሸነፈ የሚባለው ሚሊዮን እስቲ እናውራበት። ናው ጦርነቱ የተጀመረበትን ጎል ማወቅ ነው። በመጀመሪያ ደረጃ አሜሪካና እስራኤል ዋና ጎላቸው ኦር ግባቸው ምንድን ነው? ኢራን ውስጥ ያለውን ኢስላሚክ መንግስት ገልብጦ አዲስ መንግስት መመስረት፣ ፕሮ ዌስተርን የሆነ ለዌስተርን የሚያሽቃብጥ ፑፔት መንግስት መመስረት ነው ሀሳባቸው። የኢራን ሀሳብ ደግሞ በዚህ ጦርነት ያ ሀፕን እንዲያደርግ የተከፈለውን መስዋዕትነት ከፍሎ የእነዚህን ወራሪዎች ግብና ምኞት ማክሸፍ ነው ዋናው ጎላቸው ማለት ነው። ናው አንዳንድ ጀለሶች አላችሁ፣ ጦርነት የግሩፕ ጸብ የሚመስላችሁ ማመታ ምናምን የትኛው ሰፈር መታ ምናምን እንደዛ አይሰራም። ወይም ደግሞ ልክ እንደ ድሮ ጦርነት 600 ሺህ ሰራዊት ካለ 600 ሺህ ይዘውት ሜዳ ላይ ውረድ እንውረድ ይዋጣልን ምናምን በሚል ፉከር አይደለም። የሞደርን ጦርነት ማለት ነው ጎል፣ ሁሉም የራሱ ጎል አለው፣ ሊያሳካው የሚፈልገው ነገር አለ። ያን እንግዲህ በኢኮኖሚም በሚሊተሪም በዲፕሎማሲም በምንም ተጠቅሞ ማሳካት ነው። ኦር ደግሞ ያንን የጠላትን ጎል ደግሞ ማክሸፍ ነው ዋናው ድል የሚያደርገው። ናው አሜሪካና እስራኤል ልክ እንዳልኳችሁ ሬጂሙን መቀየር ነው አላማቸው። እንዴት አድርገው ነው የሚቀይሩት ነው የመጀመሪያው ካልኩሌሽናቸው። እንግዲህ የሬጂሙን አመራሮች በመግደል ያው ተተኪ ማሳጣት ነው። ግን አንፎርቹኔትሊ ዳዝ ወርክ ላይክ ዳት። ኢራን ውስጥ እንደዛ እየሰራ አይደለም። ለምሳሌ አያቶላው ተገደሉ። ኢራን አሜሪካና እስራኤል በጣም በሚያስገርምና ዓለምን በጣም በሚያስገርም መልኩ ግን እነዚህ ቡድኖች በተለይ ኢራን፣ ሂዝቦላህ ምና እንደዚህ ቡድኖች መሪ ተካሉ። ኢሪዝ ወሪሪዝ መሪ ተካሉ። የሚተካው መሪ ደግሞ ታርጌት እንደተደረገ እያወቀ ለምሳሌ አያቶላ ሲሞት ቀጣይ የሚመጣው አያቶላ ኔክስት ታርጌት እንደሆነ እያወቀ ግን መጥቶ እስከ 2 ቀን መራ፣ 24 ሰዓትም መራ፣ 2 ወርም መራ፣ ትግሉን ያስቀጥላል እንጂ ወደ ኋላ አይልም። ሲገደልም ይገደላል፣ ሌላ ሰው ይተካል። ኢራን ውስጥ የአያቶላ ችግር የለም። የፖለቲሻን የወታደር የአመራር ችግር የለም። ያው ቢሞት ነገ እንትን ይላሉ። ኦንሊ ዌይ ይህንን ሬጂም መገልበጥ የሚችሉት ኢዘር በቡትስ ሲገቡ ነው። በእግረኛ ገብተው ያው ዋና ከተማውን ትቆጣጠራለህ፣ ቤተመንግስቱን ትቆጣጠራለህ፣ የገደልከውን ትገላለህ፣ ሌላ ፑፔት መንግስት አምጥተህ ታስቀምጣለህ። ዳስ ኦንሊ ዌይ። ሁለተኛው ዌይ ደግሞ ምንድነው? ተቃዋሚ ማስታጠቅ ነው። ናው ተቃዋሚ ማስታጠቅ የሚባለው ነገር ግን ያዋጣል ወይ? በተለይ በዚህ በሞደርን ጊዜ ያዋጣል ወይ? የትኛውም ሀገር ላይ ሲቪል ዋር በተለይ በዚህ በሞደርን ጊዜ ሲያዋጣ አላየንም። ኢራን ውስጥ እንደምታውቁት የኢራን መንግስት የሚቃወም ያለ ቢሆንም ግን በጣም ብዙ ቁጥር ያለው ደግሞ ኢስላሚክ ሪቮሉሽኑና ኢስላሚክ መንግስቱን የሚደግፍ አለ። ተቃዋሚ ላስታጥቅ። አሁን ትራምፕ ለምሳሌ በትላንትናው ዕለት መንግስትን በሚሳኤልና በአየር በመደብደብ የሚመጣ ለውጥ እንደሌለ መንግስት መገልበጥ እንደማይቻል አሳምሮ ስለገባቸው ተቃዋሚዎች ካላችሁ ሆዬ ሀያ ተነሱ በቃ ላስታጥቃችሁ ብለው ነበረ። ያው ዛሬ ደግሞ የኢራን ኩርድ የሚባሉት ተቃዋሚዎችን ቤዛቸውን ኢራን ጠብጠብ አድርጋላቸዋለች። ባይተወይ ዛሬ መታቸዋለች። ለማንኛውም አንደኛው ወይ እሱ ነው እንግዲህ ተቃዋሚዎችን ማስታጠቅና እነዚህ ተቃዋሚዎች እንግዲህ ተዋግተው መጥተው መንግስት እንዲገለብጡ ማድረግ ነው። ያ አይሰራም። ልክ እንዳልኳችሁ ነው። በጣም ብዙ ደጋፊ አላቸው ኢስላሚክ ሪቮሉሽኑ። አሜሪካ ተቃዋሚዎችን ብታስታጥቅ ማለት ነው የኢራንን መንግስት ደግሞ የሚያስታጥቃለ። ሲቪል ዋር ነው የሚሆነው። ሆርሙዝ ሰርጥ ላይ ደግሞ አንስቴቢሊቲ ተፈጠረ ማለት ዞሮ ለአሜሪካ፣ ለዩሮፕ፣ ለኤቭሪባዲ ኪሳራ ነው። ለሚድል ኢስት በሙሉ ኪሳራ ነው። ሆርሙዝ ሰርጥ ላይ አንስቴቢሊቲ ከተፈጠረ አሁን አትሊስት የአሜሪካና የእስራኤል ጠላት ቢሆንም አትሊስት መንግስቱ ስቴቢሊቲን እንትን ማድረግ ችሏል፣ መፍጠር ችሏል፣ መረጋጋትን መፍጠር ችሏል። ስቴቢሊቲ ከሌለና ሆርሙዝ ሰርጥ ዳር ያለች አገር እርስ በርስ ጦርነት ውስጥ ፕለንጅ ካደረገች ሁለት ቡድን አይደለም የአሜሪካ የምትደግፈው ተቃዋሚና የኢራን መንግስት አይደለም፣ ሚሊዮን ቡድኖች ሊፈጠሩ ይችላሉ። ያ ኪሳራ ነው፣ ለኤቭሪባዲ ኪሳራ ነው። የማንንም ጎል አያሳካም። አሜሪካና እስራኤል ኦንሊ ጎላቸውን ሊያሳኩ የሚችሉት ቡትስ ኦን ግራውንድ ነው። የአሜሪካ ወታደር በእግር ከገባ ነው። ባይተው ይህ እዚህ ጋር የምታዩት የኢራን መልክዓ ምድር ነው። ኢራን በተራራና በጣም ዌዘሩ ከባድ በሆነ አገር ምንድን ነው መልክዓ ምድር የተሞላች ነች። ለዛ ነው ፐርሻን ኢምፓየር ባይተው ለመውረር በጣም ከባድ የነበረው ለብዙ ዓመት የቆየው። ወረራ ኢስ ናት ኢዚ። ዋትስ ዘ ኢንድ ጎል ካልክ አሜሪካና እስራኤል ካልኩሌሽናቸው የነበረው አያቶላውን ከገደልን መንግስት ይወድቃል። ደን ሜቢ በአያቶላው የሚተኩ ሰዎችንም ካስፈራራንና ሰው ያው ተተኪ ከጠፋ መንግስት ይወድቃል። ባለፈው ያመፀው ህዝብም ደግሞ ተነስቶ መንግስት ይገለብጣል ነው። ያ ካልኩሌሽን እየሰራ አይደለም። ዛሬ ኮንግረስ ላይ በነበረው የብሪፊንግ እንግዲህ አንዳንድ የዲሞክራት ሴናተሮች ወጥተው እንደተናገሩት በጣም የሚያስፈራን ነገር ይህ አድሚኒስትሬሽን የእግረኛ ሰራዊት ሊልክ ይችላል የሚል እየሰጋን ነው እያሉ ነው። የኢራንን መንግስት በዚህ በአየር ጥቃትና በሚሳኤል ድብደባ መገልበጥ የሚቻል አይደለም። እስካሁንም አልታየም። ያ ደግሞ ይሆናል ተብሎ አይጠበቅም። አንለስ በጣም ሚራክል የሆነ ነገር ሀፕን ካላደረገ በስተቀር ያ አይሆንም። ቡትስ ኦን ግራውንድ ያስፈልጋል። ገብተህ ዋና ከተማውን ተቆጣጥረ መንግስትን አባረ ኦር መሪዎቹን ይዘ አስረህ ምናምን ኦር ገለ ነው አዲስ መንግስት የምትመሰርተው። ያ የሚሆን አይደለም። ያ እየተሳካላቸው አለም። አሜሪካና እስራኤል አሸነፉ ሊባል የሚችለው ልክ አሁን እንዳልኳችሁ ገብተው መንግስትን ገልብጠው
አዲስ የሽግግር መንግስት ተቋቁሞ አዲስ መንግስት ሹመው ምናምን አገሪቷን ስቴብል አድርገው የነሱ ፑፔት አድርገው ሲወጡ ነው። ያን ለማድረግ ግን በአየር ድብደባና በሚሳይል ምናምን የሚመጣ ነገር አይደለም። ይሄን ደግሞ አሳምሮ ያውቃሉ። በኢራን በኩል ግን የእነዚህን አግሬሰሮች ጎል ኤንድ ግብ ማክሸፍ ነው ኦንሊ ድል የሚሆነው ማለት ነው። ያንን ደግሞ ለማክሸፍ ምንድን ነው ያው መንግስቱ እንዳይገለበጥ ማድረግ ማለት ነው። ያ መንግስት ካልተገለበጠ ስቴብል ሆኖ ከቀጠለና ያው እየተመታም እየተዳከመ ምናምን ቢሆን ስቴብል ሆኖ ከቀጠለና እነዚህ አግሬሰሮች እንደማያዋጣቸው አውቀው ባኮፍ እንዲያደርጉ ማድረግ ከቻለ የኢራን መንግስት ሙሉ ለሙሉ ይህንን ጦርነት አሸነፈ ማለት ነው የሚሆነው። ከዛ ውጪ በኢራን በኩል ስንት ሰው ሞተ፣ በእንትን በኩል ስንት ሰው ሞተ የሚል ይሄ በድሮ በሜድቫል ጊዜ የነበረው ልክ እንዳልኳችሁ 600,000 ሰራዊትን ይዘህ ወጥተህ ሜዳ ላይ የሆነ ተፈታፍተ ምናምን በእንትና በኩል ይሄን ያህል ሺህ በእንትና በኩል ይሄን ያህል ሺህ እንደዛ ካልኩሌሽን አይሰራም። የጦርነት የሞደርን ዋርፌር ጦርነት ማን አሸነፈ የሚባለው በካዥዋሊቲ አይደለም፣ ጎሉን ማን አሳካ ነው። ኢራን ያሏትን አመራሮች 100 አመራሮችንም አታ ቢሆን የነዚህን እንትኖች የወራሪዎቹን የአሜሪካና የእስራኤልን ጎል ካከሸፈች ዳስ ዊን ፎር ኢራን። በእስራኤልና በአሜሪካ በኩል አንድ ሰው እንኳን ሳይሞትባቸው ይህንን ጎል ማሳካት ካልቻሉ ዳስ ሉዝ ፎር አሜሪካ ኤንድ እስራኤል። በዚህ ነው ሊታይ የሚችለው። ማን ያሸንፋል የሚለውን ደግሞ አይገስ ዊል ሲ